የአማራ ፋኖ ብሔራዊ ኃይል በአራቱም የአማራ ግዛቶች ከባድ ተጋድሎ በማድረግ በብልጽግናው ሰራዊት ላይ ከባድ ኪሳራ እያደረሰበት ይገኛል። የጎጃም ሸዋና ወሎ አማራ ተጋድሎ ምን ይመስላል የሚለውን በዜናችን ትሰሙታላችሁ። በጎንደርም ፋኖ ባደረገው ተጋድሎ ለብልጽግናው ሰራዊት ከባድ ራስ ምታት ሆኖ ቀጥሏል። ያለፉትን 4 ቀናት ያለ ረፍት የተዋጋው ጉና ክፍለ ጦር በዛሬው ተጋድሎም ታምራዊ ድል አስመዝግቧል። ሌላኛው መረጃችን ነው። ጄኔራሎቹ ሚስጥራዊ ስብሰባ ሪፖርት ደርሶናል። የብልጽግናውን ሰራዊት ተስፋ ያስቆረጠው የጄኔራሎቹ አስደንጋጭ ሪፖርት አነጋጋሪ ሆኗል። በሌላ በኩል ፋኖ ክረምቱን መጠጋቱን ተከትሎ ከባድ ዘመቻ አውጇል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን ሁለት ሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት የጋበዝን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የአማራ ሕዝብ የጀመረውን የህልውና ትግል ከትክክለኛ መስመሩ ለማስወጣት የቋመጡ የብልጽግና ተስፈኞች ሊጠነቀቁ ይገባል ተብሏል። የብልጽግናውን ጉልበተኛ መንግስት በነፍጡና በክንዱ አንበርክኮ እየሸኘ ያለውን ህዝባዊ ትግል መስመሩ ለማስወጣት የሚቋምጡ የናጡት ነካሾች መጥተዋል ተብሏል። የዚህ ትግል ቀይ መስመር ዓላማና ግቡ እንጂ ከበደ ወይም ዓለሙ እንዳልሆኑ መታወቅ እንዳለበት ይነገራል። ትግሉ ግለሰቦች የሚከተሉት እንጂ ግለሰቦችን የሚከተል አይደለምም ነው የተባለው። መሪም ይሁን ተዋጊ የአማራ ህዝብን የእምቢተኝነት ጉዞ ከትክክለኛ መስመሩ ለማውጣት የሞከረለት አፈሙዝ ወደ ካዲው እንደሚዞር ተደጋግሞ ተነግሯል። የዚህ ትግል በአበበና በከበደ አካል ስር የሚጎተትና ማንም እንደ ልቡ ግርዶሽ እየጣለ የሚያከስመው ጥላ እንዳልሆነ በተመዘገቡበት ድሎች ተረጋግጧል። እነኛው እውነት ቢሆንም ባለበት ጥንካሬ እንዲቀጥል ግን ከፍተኛ ጥበቃ ይፈልጋል ተብሏል። አሁን ላይ በግለሰባዊ ፍላጎቶችና ትዕቢቶች ትግሉ ከመዳረሻው ሊያስቀር የሚችል አደገኛ እንቅፋት እንደገጠመው ተነግሯል። የህዝብን ትግል ማንም እንደ ፍላጎቱ እንዲዘውረው ከተፈቀደው ዓላማና ግብ ተቀርጥፎ እንደተበላ ይቆጠራል። የህዝብን ትግል ማንም እንደ ፍላጎቱ እንዲዘውረው ከተፈቀደ ዓላማና ግቡ ተቀርጥፎ እንደበላ ይቆጠራል የተባለው አለመግባባቶችን ተከትሎ ብልጽግና ያሰማራው የማህበራዊ ሚዲያ መንጋና ከባዕዴን ቅርጫ ያልተላቀቀው የጎጥና የወንዝ አጀንዳ አራጋቢ በገፍ ተሰማርቷል። የአንዱ ደጋፊና የሌላኛው ነቃፊ የሆነም እርስ በርስ ለመታኮስ ያለመ መርዛማ ፕሮፓጋንዳውን እየረጨ ይገኛል። ይህ የማህበራዊ ሚዲያ መዘላለፍ ጽንፍ የያዘ ድጋፍና ተቃውሞ ወደ ተዋዩ ከገባ በአማራ ህዝብ በታሪኩ ትልቁን ውርደት እንደሚያስከትል መረዳት ይገባል ነው የተባለው። የሚዲያው ሰጣ ገባ ወደ ጦሩ ከገባ አፈሙዙን ከብልጽግና ወደ ራሱ ወንድም እንዲዞር ስለሚያደርግ ከፍ ያለ ጥንቃቄ ያስፈልገዋል ነው የተባለው። ፋኖ መሪዎች በእያንዳንዱ እርምጃቸው የህዝቡን የዘመናት ሰቆቃ ማሰብ ይገባቸዋል። የሚወሰኑት ውሳኔም የአማራን ህዝብ ዕጣ ፈንታ በክፋትም በደግም የመወሰን እድል እንዳለው ማወቅ አለባቸው ነው የተባለው። በሌላ በኩል ጄኔራሎቹ አስደንጋጭ ሪፖርት አቅርበዋል። በሳምንት 250 ወታደር እየሞተብን ነው ብለዋል። በአማራ ህዝብ ላይ ለዘር ማጥፋት ጦርነት ዘመቻ የገባው የብልጽግናው ሰራዊት በፋኖ ብርቱ ምት ከፍተኛ ኪሳራ እያስተናገደ መሆኑን ጄኔራሎቹ በውጊያ ግምገማቸው አስታውቀዋል። ከአየር ኃይል ከመካናይዝድና ንጹሃንን ኢላማ ካደረገ ጥቃት በስተቀር እግረኛ ሰራዊቱ በፋኖ ፊት መቆም የተቸገረው ብልጽግና ባለፉት 4 ሳምንታት በአማራ ክልል የወደቁበት የሰራዊት ቁጥር 4 ዲጂት ሞልቷል ሲል ወታደራዊ ምንጮች ገልጸዋል። ባለፉት 4 ሳምንታት በወሎና በጎንደር ቀጠና ሰራዊታችን ከፍተኛ መስዋዕትነት ከፍሏል የገመገመው የብልጽግናው ሰራዊት ከፍተኛ አዛዦች በጎጃምና በሸዋ ደግሞ የሰራዊት መከዳት እንደገጠማቸው በግምገማ ሪፖርታቸው መጥቀሳቸውን ወታደራዊ ምንጮች ተናግረዋል። እንደ ወታደራዊ ምንጮች መረጃ ባለፉት 4 ሳምንታት ብቻ በደቡብ ጎንደር ዞን፣ በሰሜን ወሎ፣ በምዕራብና በማዕከላዊ ጎንደር ዞን እንዲሁም በዋግምራ ብሔረሰብ አስተዳደር ዞን በፋኖ ተመተው የወደቁ የሰራዊት አባላት ከ1000 በላይ የሚሆኑ መሆናቸውን ገልጸዋል። ከሟቾች መካከል አብዛኛው የብልጽግና ሰራዊት ሲሆን የአድማ ብተናና የሚሊሻው ቁጥርም ከፍተኛ መሆኑን ወታደራዊ ምንጮቻችን ተናግረዋል። በአንድ ወር ውስጥ ከ1000 በላይ ሰራዊት በሞት በመክዳትና እጅ በመስጠት የተመናመነበት የብልጽግናው ሰራዊት ከምርጫው በኋላ ከአማራ ክልል መውጣት እንዳለባቸው የሰራዊቱ አዛዦች በግል እስከ መናገር መድረሳቸው ታውቋል። ከቀናት በፊት ጄኔራል መሐመድ ተሰማ ሰራዊታችንን ከፍተኛ ዋጋ እየከፈለ ነው፣ ለችግሮቹ ፖለቲካዊ መፍትሄ ሊያስፈልጋቸው ይገባል የሚል መልእክት
ማቅረባቸው ይታወሳል። ከሳራ በታች የጦር መሳሪያ በመሸመት አንደኛ ደረጃ ላይ የተቀመጠው የብልጽግናው ሰራዊት በአፍሪካ ከፍተኛ የኤምኤፍ ተበዳሪዎች ዝርዝር ውስጥ ስሙ የሰፈረው ድር አምባሳደር የሆነ ስርዓት ነው። ስርዓቱ በዚህ ልክ የጦር መሳሪያ የሸመተ ወታደሩን በየቤቱና በየጎዳናው እያፈሰ ጃቢ ያሰማራን በፋኖ ክንድ ከመመታት አልዳነም። በሁለት ሳምንታት ውስጥ የአማራን ህዝብ አንገት አስደፍቼ ነፍጡንና ቀበቶውን ማስፈትቼ መለሳለሁ ብሎ የገባው የብልጽግናው ሰራዊት የገጠመው ፈተና ካሰበው በተቃራኒ መሆኑ በተደጋጋሚ መዘገባችን ይታወሳል። በብልጽግና ሰራዊት ከፍተኛ ኪሳራና ከአማራ ክልል መውጣት አለመቻሉን አስመልክቶ አስተያየታቸውን የሰጡት የአዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስ መምህሩ ጦርነቱ በጊዜ ያልተቋጨው በሁለቱ ምክንያት ነው ሲሉ ይናገራሉ። መምህሩ ሲቀጥሉ መንግስት ወደ ጦርነቱ የገባው የፋኖን አቅም ተንትኖ እንደሚሆን ግልጽ ነው። በትንተናው መሰረትም 2 ሳምንት አስቀምጧል። የመጀመሪያው ቢሆን ፋኖን በሚዲያ በማዋረድና ዝቅተኛ አቅም እንዳለው በመጥቀስ የመንግስትን ሰራዊት ስነልቦና ከፍ አድርጎ የአማራን ህዝብ ፍርሃት ላይ በመጣል ቶሎ አሸንፎ ለመመለስ ነበር። ሁለተኛው ቢሆን ቶሎ የተቀመጠው ደግሞ ጦርነቱ መንግስት በሚፈልገው መንገድ በማራዘም ክልሉ ላይ መቆየት የሚል ነው። እስካሁን ድረስ ክልሉ በጦርነት የሚታመሰው በዚህ መልኩ መንግስት ባቀደው መንገድ እንዲሄድ ስለሆነ ነው በማለት ተናግረዋል። በአማራ ክልል እየተካሄደ ያለው ጦርነት ለመንግስት ለስኬት እያመጣለት ነው የሚሉት የፖለቲካል ሳይንስ መምህሩ መንግስት ጦርነቱን ማራዘሙን የሚያየው ለስልጣኑ ዋስትና ብቻ ሳይሆን ጠላት ብሎ የፈረጀውን ህዝብ በተራዘመና ውሎ አድሮ በሚታይ ለውጥ ለማጎሳቆል ነው። በዚህ ሰዓት በአማራ ክልል የሚካሄደው ጦርነት እናንተ እንዳላችሁት በሳምንት 250 የመንግስት ሰራዊት እየበላ ቢሆን እንኳን ለመንግስት የሰራዊት ጉዳት ምንም አይደለም። በዚህ መልኩ የሚካሄደው ጦርነት ክልሉን የሚያደርስበትን ጉዳት እያሰበ ነው የሚዋጋው ብለዋል። በዚህ መንገድ ጦርነቱ ኢኮኖሚያዊ፣ ደህንነት፣ የጤናና ወታደራዊ ቁመና አሳሳቢ እንደሚሆን የሚናገሩት የፖለቲካ ተንታኙ መፍትሄው በተደራጀና በተቀናጀ መልኩ የብልጽግናን ሰራዊት ከክልሉ ማስወጣት እንደሆነ ተናግረዋል። ወደ ግንባር መረጃዎች ስንመለስ ደግሞ የአማራ ፋኖ ብሔራዊ ንቅናቄ በሶስት ሰፋፊ ግንባሮች ብርቱ ተጋድሎ በማድረግ የብልጽግናውን ሰራዊት ከባድ ኪሳራ አድርሶበታል። የአፄ ቴዎድሮስ ዕዝ 109ኛ 77ኛ ክፍለ ጦር በጎጃም ጠቅላይ ግዛት አሳምነው ዕዝ በሸዋ ጠቅላይ ግዛት ብርቱ ተጋድሎ ሲያደርግ በወሎ ቤተ አማራ ደግሞ የአፄ ምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦር የብልጽግናውን ጥምር ጦር ከባድ ኪሳራ እያደረሱበት እንደሆነ የሶስቱም እዞች የህዝብ ግንኙነት መሪዎች ያደረሱን መረጃ ያመለክታል። የብልጽግናው ሰራዊት መነሻውን ከቡሬ ከተማ በማድረግ ወደ ደረቋ በሚያቀናበት ወቅት የአፄ ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር አንደኛ ሬጅመንት በወሰደበት ፈጣን ምት በርካታ አባላት ሙትና ቁስለኛ ሆኖበታል። 16 የሰራዊት አባላት ከጥቅም ውጭ የሆነበት የብልጽግና ሰራዊት በመሰረዝ ወደ መጣበት ለመመለስ መገደዱን የአንደኛ ኮር ህዝብ ግንኙነት ክፍል አስታውቋል። በሸዋ ጠቅላይ ግዛት አንሳሮ ዳለሚ ከተማ ወቅሎ ቀበሌ የተካሄደውን ተጋድሎ የመራው ደግሞ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አፄ ምኒልክ ኮር አበበ አረጋይ ክፍለ ጦር ነው። የብልጽግናው ሰራዊት በወሎ ቀበሌ ካምፕ በማስፈር የብልጽግናውን የፖለቲካ ፕሮግራም ለማስፈጸምና የህዝብን በአፈር ማዳበሪያ ስም በማዘረፍ ከፍተኛ ግፍ ሲፈጽም መቆየቱን የገለጹት የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ አፄ ምኒልክ ኮር የሆነው ራስ አበበ አረጋይ ክፍለ ጦር በሌሊት ኦፕሬሽን በመግባት ከፍተኛ ኪሳራ እንዳደረሱበት ነው ያስታወቁት። በሌላ ዜና በወሎ ቤተ አማራ ጠቅላይ ግዛት የገባው የብልጽግና ሰራዊት በጅምላ ፋኖን የተቀላቀለ መሆኑን የአፄ ምኒልክ ዕዝ ህዝብ ግንኙነት መምሪያ አስታውቋል። ከሞት የተረፈው ያገዛዙ ሰራዊት እየፈረረሰ ነው ሲል መረጃውን ያደረሰን የህዝብ ግንኙነት መምሪያ በዋድላ ወረዳ ኮን ከተማ ላይ የሚኒሻው መዋቅር እየፈራረሰ ወደ ፋኖ የሚቀላቀሉ የሚኒሻ አባላት ቁጥራቸው እየጨመረ ነው ብለዋል።